የዓለም የልብ ትርታ በሚሰማበትና የሀያላን ሀገራት የጥቅም ፉክክር መታያ በሆነው የመካከለኛው ምስራቅ የጂኦፖለቲካ መድረክ ታሪክ አዲስና አስፈሪ ምዕራፍን እየጻፈ ይገኛል። ከግማሽ ምዕተ ዓመት በላይ የማይደፈር የብረት ግንብ መስሎ የቆየው የአሜሪካ ወታደራዊ ልዕልና ዛሬ በኢራንና በአጋሮቿ ምህረት የለሽ ድሮንና የሚሳኤል ዝናብ ክፉኛ እየተፈተነ ይገኛል። የኃይል ሚዛን መዛባት በባዶ የቃላት ጦርነት የተወሰነ አይደለም። ይልቁንም ዋሽንግተንን ባስደነገጠና የፔንታጎን የጦር ስትራቴጂ ባዘበራረቀ ደም አፋሳሽ እውነታ እየታጀበ ነው። በአንድ ቀን ውስጥ ብቻ 32 የአሜሪካ ወታደሮች መቁሰላቸውን ተከትሎ እያሻቀበ የመጣው አጠቃላይ የአሜሪካውያን ወታደሮች የሞትና የጉዳት መጠን ታላቋን ሀገር በታሪክ ታይቶ በማይታወቅ ወታደራዊና ሞራላዊ አጣብቂኝ ውስጥ ከቷታል። የዚህ አዲስና ፈጣን ለውጥ እጅግ አስደንጋጭ ማሳያ የሆነው በዮርዳኖስ ምድር በሚገኘው የአልአዝራቅ የአየር ኃይል ሰፈር ላይ የተሰነዘረው ያልተጠበቀ የሚሳኤል ጥቃት ነው። የአሜሪካ የቴክኖሎጂ ቁንጮና የሰማይ በላይ የበላይነት ምልክት ተደርጎ የሚወሰደው እጅግ ዘመናዊዎቹ F-35 ስውር ተዋጊ ጀቶች በኢራን የባለስቲክ ሚሳኤሎች ኢላማ መሆናቸው በፔንታጎን ኮሪደሮች ውስጥ ከፍተኛ የሆነ ድንጋጤን ፈጥሯል። አሜሪካ የማይታዩ ብላ የጠራቻቸውና ቢሊዮን ዶላር የፈሰሰባቸው እነዚህ አምስተኛ ትውልድ የጦር አውሮፕላኖች በመሬት ላይ እያሉ በኢራን የባለስቲክ ሚሳኤሎች ዝናብ ሲደበደቡና ሲወድሙ ማየት የዋሽንግተንን ስልታዊ በላይነት በአንድ ጀንበር ጥያቄ ውስጥ የከተተ ክስተት ሆኗል። በሌላኛው የጦርነት ግንባር ኢራን የዓለምን የኢኮኖሚ ደም ስር መዳፏ ስር በማድረግ አሜሪካንና የቀጠናውን አጋሮቿን በኢነርጂ መሰረተ ልማቶች ላይ የምትፈጽማቸውን አውዳሚ ጥቃቶች እያንበረከከች ትገኛለች። በነዳጅ ማጣሪያዎች፣ በተፈጥሮ ጋዝ ማምረቻዎችና በንግድ መርከቦች ላይ የተሰነዘሩት ኢላማቸውን የጠበቁና ያልተጠበቁ ጥቃቶች የዓለምን የሎጂስቲክስ ዑደት ከማናጋታቸውም በላይ የኢራንን ድንበር ዘለል የመደምሰስ አቅም በተግባር ያሳዩ ናቸው። ከዚህም የከፋው የአሜሪካ ጦር መነሻ የሆኑ ወይንም የመከላከያ ጋሻ ሆነው የሚያገለግሉ የቀጠናው ሀገራት በጦርነቱ እሳት እንደሚበሉና ወደ ድንጋይ ዘመን እንደሚመለሱ ቴህራን ያስተላለፈችው ያላባራና አስገምጋሚ ማስጠንቀቂያ ነው። የእጅግ ከባድ የጥፋት ዛቻ የረቀቀ ወታደራዊ ቴክኖሎጂን ከማያወላውል የፖለቲካ ቁርጠኝነት ጋር አዋህዳ ለቀረበችው ኢራን መላው የመካከለኛው ምስራቅ አዲሱ የጂኦፖለቲካዊ ቼዝ መጫወቻ ሰሌዳዋ መሆኑን በግልጽ የሚያስገነዝብ ነው። ይህ ቮይስ ኦፍ ኢትዮጵያ ዓለም አቀፍ ትንታኔ ነው። የዓለምን ፖለቲካ በሰፊው የምንዳስስበት መድረክ። ለቻናላችን አዲስ የሆናችሁ ሰብስክራይብ በማድረግ አብራችሁን ቆዩ። የድሮኖች ድምጽ በበረሃው ጸጥታ ውስጥ እንደ ንቦች መንጋ ሲሰማ እያንዳንዱ ንዝረት የሚያስተላልፈው መልእክት አንድ ብቻ ነው፣ የብረት ግንቡ ተሰንጥቋል የሚል። የዚህ አዲስና ፈጣን ለውጥ እጅግ አስደንጋጭ ማሳያ የሆነው በዮርዳኖስ ምድር በሚገኘው የአልአዝራቅ የአየር ኃይል ሰፈር ላይ የተሰነዘረው ያልተጠበቀ የሚሳኤል ጥቃት ነው። የኢራን እስላማዊ አብዮታዊ ዘብ የአየር ክንፍ የአሜሪካን የቴክኖሎጂ ቁንጮና የሰማይ ላይ የበላይነት ምልክት ተደርጎ የሚወሰዱትን F-35 ስውር ተዋጊ ጀቶች ኢላማ ማድረጉን ሲያበስር መላው ዋሽንግተን በድንጋጤ ተውጧል። አሜሪካ የማይታዩ ብላ የጠራቻቸውና ቢሊዮን ዶላሮች የፈሰሰባቸው እነዚህ አምስተኛ ትውልድ የጦር አውሮፕላኖች በመሬት ላይ ያሉ በኢራን የባለስቲክ ሚሳኤሎች ዝናብ ሲደበደቡ ማየት የዋሽንግተንን ስልታዊ በላይነት በአንድ ጀንበር ጥያቄ ውስጥ የከተተ ክስተት ሆኗል። በአልአዝራቅ የአየር ኃይል ጣቢያ በሚገኘው የጥገና ማዕከልና አውሮፕላኖቹ በሚያርፉበት ስፍራ ላይ የወረደው የሚሳኤል ናዳ 3 F-35 ጀቶችን ሙሉ በሙሉ አመድ ሲያደርጋቸው፣ ሌሎች 3 ደግሞ ለዳግም አገልግሎት እንዳይበቁ አድርጎ ክፉኛ አውድሟቸዋል። ይህ በዘመናዊ ወታደራዊ ታሪክ አጋጥሞ የማይታወቅ ኪሳራ የኢራንን የሚሳኤል ኢላማ የመምታት ትክክለኛነት ብቻ ሲሆን አሜሪካ በአጋር ሀገራት ያሏትን የጦር ሰፈሮች ለኢራን ክንድ ምን ያህል ቅርብና ተጋላጭ መሆናቸውን ያረጋገጠ ነው። ለዚህ እጅግ አስፈሪ ጥቃት ቴህራንን የቀሰቀሳት የፖለቲካ ፍላጎት ብቻ ሳይሆን በጥልቅ ቁጭትና ደም መላሸት የታጀበ የደም መራራነት ስሜት ነው። ሐምሌ 30 ቀን በአሜሪካ ጦር በኢራኗ ቄሽም ደሴት ላይ በሚገኙ የመኖሪያ ህንፃ ላይ በደረሰ የአየር ጥቃት አንድ ባልና ሚስት ከ2 ዓመት ህፃን ልጃቸው ጋር መገደላቸው ለኢራን አብዮታዊ ዘብ የጦርነት ነዳጅ ሆኖ አገልግሏል። ዋሽንግተን የንጹሃንን ኢራናውያንን ደም መገበሯን ተከትሎ ቴህራን የደም በቀል እርምጃዋን የዋሽንግተንን ስትራቴጂካዊ ኩራት በሆኑት በኤፍ-35 ጀቶች ላይ ለማሳረፍ መወሰኗ ጦርነቱ ከመደበኛ ወታደራዊ ግጭት ወጥቶ ወደ ስነ ልቦናዊና የሞራል ስብራት አሸጋግሮታል። በእያንዳንዱ የኢራን ሚሳኤል ላይ የተጻፈው መልእክት የፖለቲካ ድርድር ሳይሆን ለፈሰሰው ደም የሚሰጥ መራራ ዋጋ የሚልም ሆኗል። ይህ የጂኦፖለቲካዊ ጽልመት በገንዘብና በቴክኖሎጂ የማይለካ አዲስ አይነት የጦርነት ጥበብን ይዞ መጥቷል። ፔንታጎን በቢሊዮን የሚቆጠሩ ዶላሮች ፈሶባቸው የገነባቸውን የራዳር መረቦችና የመከላከያ ጋሻዎች ዛሬ በኢራን የርካሽ ነገር ግን ገዳይ መሳሪያዎች ስትራቴጂ ፊት አቅጣጫቸውን እንደ ሳቱ ኮምፓሶች ተገትረው ቀርተዋል። በዲፕሎማሲ ጠረጴዛዎች ላይ የሚደረገው የቃላት ሽኩቻ ወደ መሬት ወርዶ የሰው ልጅን ደም መገበር በጀመረበት በዚህ ወቅት የዋሽንግተን ስልታዊ ዝምታም ሆነ በእስራኤል የቁጣ ዛቻ በቀጠናው ላይ እያደላ የመጣውን የኢራንን ጥላ መሸፈን አልቻሉም። ኃያልነት በታንኮች ብዛትና በመርከቦች ግዝፈት ሳይሆን ባልታሰበ ቅጽበትና ባልተጠበቀ ስፍራ
የመደምሰስ አቅም ሆኖ ተተርጉሟል። አሜሪካና እስራኤል በኢራን ላይ እጅግ ከባድ የተባለ የ14 ቀናት የአየር ላይ የቦምብ ጥቃት ዘመቻ ለመክፈት ማቀዳቸውና ኢላማዎቻቸውም መምረጣቸው ቢሰማም ቴህራን ግን እኛም ማስቀድመን ኢላማዎቻችንን ለይተናል በማለት ያወጣችው ዝርዝር ዋሽንግተንን ወደ አንድ አስፈሪ አጣብቂኝ ውስጥ ከቷል። ኢራን ስድስቱን የአሜሪካ አጋር መንግስታት የኤነርጂ ደምስሮች በሚሳይሎቿ ክልል ውስጥ መሆናቸውን በይፋ ማሳወቋ ማንኛውም አዲስ ጥቃት መላውን የቀጠናውን የኢኮኖሚ መሰረት አመድ ሊያደርገው እንደሚችል ማስጠንቀቂያን ሰጥቷል። በመካከለኛው ምስራቅ የሚሰማው የልብ ትርታ ዛሬ የሰላም ተስፋ ሳይሆን እጅግ አውዳሚ ለሆነው የቀጣዩ ምዕራፍ ፍንዳታ የሚቆጠር የሰዓት ቆጣሪ ድምፅንም ይመስላል። በመካከለኛው ምስራቅ የጂኦፖለቲካ አውድ ውስጥ እየተካሄደ ያለው የኃይል ሽግግርና የጥቅም ግጭት ዓለም አቀፉን የፖለቲካና የኢኮኖሚ ስርዓት ወደማይታወቅ ጥልቅ አዘቅት ውስጥ እየከተተው ይገኛል። ከሶስት አስርት ዓመታት በላይ የአሜሪካ የማይበገር ወታደራዊ ምሽግና የሎጂስቲክስ ማዕከል ሆና የቆየችው ኩዌት ዛሬ ላይ ያ የተረጋጋ ስዕሏ ተለውጦ የፍርሃትና የስጋት ደመና ጥልቶባታል። ይህ የኩዌት ዕጣ ፋንታ በአካባቢው እየተቀጣጠለ ላለው አዲስና አደገኛ እውነታ አንዱ ማሳያ ብቻ ነው። አሜሪካ ከኢራን ጋር የገጠማት ፍጥጫ የኢራንን አስፈሪ ወታደራዊ አቅም፣ የጂኦግራፊያዊ ቁጥጥር ክህሎትና ስትራቴጂካዊ ተጽዕኖ ማሳረፍ መቻልን በአጽንኦት ያሳየ ክስተት ሆኗል። በዚህም የተነሳ አሜሪካ ከግማሽ ምዕተ ዓመት በላይ የገነባችውን የጸጥታ ዋስትና ስርዓት መልሳ እንድትመረምርና ከምንጊዜውም በላይ በባህር ማዶ ያላትን ወታደራዊ ስምሪት እንድትጠራጠር አስገድዷታል። በሺዎች የሚቆጠሩ የአሜሪካ ወታደሮች እጅግ ዘመናዊ የሆኑትን ኤምብራምስ ታንኮችና የፓትሪዮት ሚሳይል መከላከያ ስርዓቶች የሰፈሩባት ኩዌት ከኢራን ለሚሰነዘሩ የባለስቲክ ሚሳይሎችና የድሮን ጥቃቶች ፍጹም ተጋላጭ መሆኗን ማረጋገጧ በዋሽንግተን የውሳኔ ሰጪዎች ዘንድ ከባድ ድንጋጤን ፈጥሯል። የኩዌት ኃይል ማመንጫዎች፣ የውሃ ማጣሪያ ተቋማት፣ ዓለም አቀፍ አውሮፕላን ማረፊያዎችና የፋርስ ባህረ ሰላጤ ወደቦች በተደጋጋሚ የኢራን ኢላማ ሲሆኑ የአሜሪካ መከላከያ ስርዓቶች አብዛኞቹን ቢያከሽፉም የጥቃቱ አውዳሚነት ግን ሙሉ በሙሉ ማስቆም አልቻሉም። በመጋቢት ወር በተፈጸመ አንድ የኢራን ጥቃት 6 የአሜሪካ ወታደሮች መገደላቸው የኢራንን የጥቃት አድማስ እና ኢላማን የማግኘት ትክክለኛነት ቁልጭ አድርጎ አሳይቷል። የኢራን ወታደራዊ ክንድ በኩዌት ብቻ የተገታ አይደለም። በሰሜናዊ ኢራቅ ኤርቢል እና በኩርዲስታን ግዛት የሚገኙ ቁልፍ ኤነርጂና ወታደራዊ መሰረተ ልማቶች ላይ የሚዘንበው የድሮንና የሚሳይል ዝናብ የኢራንን የርቀት ጥቃት አቅም በሚገባ አሳይቷል። በኩርዲስታን ክልል ትልቁ የተፈጥሮ ጋዝ ማምረቻ የሆነው የኮርሞር ጋዝ ማውጫ በተደጋጋሚ በድሮን ጥቃት መመታቱ የክልሉን የኤሌክትሪክ ኃይል አቅርቦትና የኢኮኖሚ መረጋጋት ክፉኛ አናግቶታል። በአሜሪካ ቆንጽላ ጽሕፈት ቤትና በሌሎች ቁልፍ ስፍራዎች አቅራቢያ የሚፈነዱት ቦምቦች በአካባቢው የጸጥታ አስከባሪዎች ላይ ከፍተኛ ሽብርን የፈጠሩ ሲሆን ይህም የትራምፕ አስተዳደር ጠንካራ ወታደራዊ እርምጃ እንዲወስድ ቢያስጠነቅቅም ጥቃቶቹ ግን ቆም ብለው ድርድሮች እንዲካሄዱ ጊዜያዊ ረፍትን ከመስጠት ባለፈ ሙሉ በሙሉ አልቆሙም። የኢራን ድጋፍ ያላቸው ሚሊሻዎች በኤርቢል የሚገኘውን የአሜሪካ የጦር ሰፈርን ኢላማ ማድረጋቸው አሜሪካ ከፍተኛ የመከላከያ ስርዓቷን ነቅላ ጦሯን በማሸሽ ከስፍራው እንድትወጣም አስገድዷታል። ይህ ከ2003 ዓ.ም ጀምሮ በኢራቅ ከነበረው የአሜሪካ 170 ሺህ ኃይል ውስጥ የመጨረሻዎቹን ወታደሮች በማስወጣት አሜሪካ ጦርነቱን እያሸሸች መሆኗን የሚያሳይ ጥበባዊ የመዋረድ ማሳያ ተደርጎ ተወስዷል። ይህ ተከታታይና ምህረት የለሽ የኢራንና የተባባሪዎቿ ጥቃት አሜሪካንና እስራኤልን ወደ አንድ ከባድና አስፈሪ የውሳኔ ጫፍ ገፍቷቸዋል። በዋሽንግተንና በቴል አቪቭ የጦር ክፍሎች ውስጥ በኢራን የኢነርጂ መሰረተ ልማቶች፣ የኃይል ማመንጫዎች፣ የነዳጅ ማጣሪያዎችና ወታደራዊ ማዕከላት ላይ እጅግ ከባድና አውዳሚ የተባለውን የአየር ላይ ቦምብ ጥቃት ዘመቻ ለመክፈት ከ10 እስከ 14 ቀናት የሚፈጅ እቅድ ተነድፏል። የጥቃት እቅድ መነደፉን ተከትሎ የኢራን ምላሽ ያለምን ትንፋሽ ያስያዘ ነበር። የኢራን ጦር አዛዥ ሜጀር ጄኔራል አሊ አብዱላሂ እንዲሁም የውጭ ጉዳይ ሚኒስትሩ አባስ አራቺ ያስተላለፉት መልእክት የኢራንን በራስ የመተማመንና ድንበር ዘለል የመደምሰስ አቅም በሚገባ የሚያንጸባርቅ ነበር። ኢራን፣ አሜሪካና እስራኤል ይህንን ጥቃት የሚሰነዝሩ ከሆነ ማንኛውም የአሜሪካን ጦር ያስጠለለ ለጥቃቱ መነሻ የሆነ ወይንም የአሜሪካን የመከላከያ ጋሻ ሆኖ ያገለገለ የቀጠናው ሀገር በጦርነት እሳት እንደሚበላ አስጠንቅቃለች። የኢራን እስላማዊ ቤታዊ ዘብ እንዳስታወቀው ጥቃት ከተሰነዘረባቸው የሳውዲ አረቢያውን የጋዋሪ ነዳጅ ማውጫና የአብካይክ ማጣሪያን፣ የተባበሩት አረብ ኤምሬቶች ሩዋይስ ማጣሪያን እንዲሁም የኳታር ኖርዝ ፊልድ የተፈጥሮ ጋዝ ማምረቻን ጨምሮ በአካባቢው ያሉትን የአሜሪካ አጋር ሀገራት ቁልፍ የኢኮኖሚ መሰረተ ልማቶችን ሙሉ በሙሉ እንደሚያወድሟቸው ዝርዝር የኢላማ እቅዶችን ይፋ አድርገዋል። ኢራን በዚህ ማስጠንቀቂያዋ ሀገራቱን ወደ ድንጋይ ዘመን እንመልሳቸዋለን በማለት የጂኦፖለቲካዊ የቼዝ ጨዋታውን ወደ ከፍተኛ የጥፋት ደረጃ ማሸጋግረዋለች። በተጨማሪም ኢራን ለአሜሪካ ወታደሮች በአካባቢው ለሚገኙ ሲቪሎች አሜሪካውያን ካሉበት ወታደራዊ ማዕከላት ቢያንስ 500 ሜትር ርቀው እንዲቆዩ በማሰብ ጥቃቱን የማይቀር መሆኑን አውጃለች። ይህ የቴህራን የጥፋት ዛቻ ባዶ የቃላት ጦርነት አለመሆኑን ለማሳየት ብዙ ጊዜ አልፈጀባትም። የኩዌት ጦር ኃይሎች ይፋዊ ቃል አቀባይ ሜጀር ጄኔራል ሳውድ አብዱል አዚዝ በአሁኖቹ የኩዌትን የአየር ክልል ጥሰው በመግባት በቡቢያን ደሴት ላይ በሚገኙ የመንግስት ተቋማትና የሲቪል ኩባንያዎች ላይ ያደረሱት ጥቃት የኢራን ክንድ ማረፊያ ቦታ እንደማይመርጥ አረጋግጧል። ይህ ጥቃት የፈጠረው ስነ ልቦናዊና ወታደራዊ ጫና አሜሪካ በኩዌት ያላትን ወታደራዊ አሰፋፈር ዳግም እንድትገመግም አስገድዷታል። ባሊያል ሳሊም የአየር ኃይል ጦር ሰፈር ውስጥ ተተክሎ የነበሩትንና የአሜሪካ የኩራት ምልክት ተደርገው የሚወሰዱትን የፓትሪዮት ሚሳይል መከላከያ ባትሪዎች፣ ራዳሮችና ከባድ የሎጂስቲክስ መሳሪያዎች በረዥም የጭነት ተሽከርካሪ ላይ ተጭነው ከስፍራው ሲወጡ የሚያሳየው ትዕይንት
ለቀጠናው አጋሮች ከባድ የልብ ስብራት ነበር። ፔንታጎን ይህንን ሽሽት መደበኛ የኃይል ዝውውር በሚል የዲፕሎማሲ ቋንቋ ለማለዘብ ቢሞክርም ተራው ዜጋም ሆነ የፖለቲካ ተንታኙ ግን ይህ እርምጃ አሜሪካ በኢራን ከሚሰነዘርባት ቀጥተኛ የእሳት ቃጠሎ ሰራዊቷን ለማዳን ያደረገችው ታክቲካዊ ማፈግፈግ መሆኑን በሚገባ ተረድተውታል። በሌላ በኩል ኢራን በባህር ላይ ያላት የቁጥጥር አቅም የዓለምን የኢኮኖሚ ደም ስር አንቆ የመያዝ ኃይል እንዳለው በግልጽ ታይቷል። የዓለም አቀፉ የነዳጅና የጋዝ የንግድ ቁልፍ መተላለፊያ የሆነው የሆርሙዝ ሰርጥ አሁን ላይ ሙሉ በሙሉ በኢራን ወታደራዊ ፍላጎት ስር ወድቋል። ኢራን ይህንን ስትራቴጂካዊ የውሃ መስመር የተዘጋ መሆኑን በማሳወጅ ማንም መርከብ ያለ እርሷ ፈቃድ ማለፍ እንደማይችል ጠንካራ ማሳሰቢያን ሰጥታለች። በዚህም የኳታርን ጋዝ የጫነችው የበርሙዳ ባንዲራ የምታውለበልበው ጋዝሎግ ሻንጋይ የተሰኘችው ኤልኤንጂ ጫኝ መርከብ በኦማን የባህር ዳርቻ አቅራቢያ ማንነቱ ባልታወቀ ተወንጫፊ አካል ተመታ የሞተር ክፍሏ ሲጋይ የኢራንን ማስጠንቀቂያ ወደ መሬት የወረደ እውነት አድርጎታል። የአሜሪካና የብሪታንያ የባህር ኃይሎች መርከቦችን ለማጀብ ቢሞክሩም የኢራን የባህር ኃይልና ፈጣን ጀልባዎች የሚያደርጉት ትንኮሳና ጥቃት በርካታ የንግድ መርከቦች መንገዳቸውን እንዲቀይሩ የጉዞ ጊዜያቸውንና የኢንሹራንስ ወጪያቸው በከፍተኛ ደረጃ እንዲያሻቅብ አድርጓል። የሆርሙዝ ሰርጥ እገዳ በኢራን በኩል በቃላት ዛቻ ብቻ የተገደበ ሳይሆን እጅግ ዘመናዊ በሆኑ የቴርማል ካሜራዎችና የሳተላይት ምስሎች የተደገፈ ጥብቅ ወታደራዊ ክትትል የሚተገብር መሬት ላይ የወረደ እውነታ ሆኗል። ካቮማሌስ የተሰኘችው ግዙፍ የነዳጅ ጫኝ መርከብ የኢራንን ማስጠንቀቂያ ጥሳ ለማለፍ ስትሞክር በደረሰባት የፕሮጀክታይል ጥቃት በከባድ ጭስ ስትዋጥ የሚያሳየው አስፈሪ ምስል ለቀጠናው የንግድ መርከቦች የተላከ የሞትና የህይወት መልእክት ነበር። የኢራን አብዮታዊ ዘብ የባህር ላይ ኃይሎች በፈጣን የጥበቃ ጀልባዎችና በባህር ዳርቻ ላይ በተጠመዱ ከባድ የጦር መሳሪያዎች ታግዘው የውሃ መስመሩን ወደ ወታደራዊ ፍተሻ ኬላነት ቀይረውታል። ከዚህም ባሻገር ቴህራን አዲስ የቢሮክራሲ ማነቆን በመፍጠር ማናቸውም መርከቦች የትራንዚት ፈቃድ ማመልከቻ እንዲያስገቡ ያዘዘች ሲሆን እነዚህ ፈቃዶች የሚሰጡት መረጋጋትና ሰላም ሲሰፍን ብቻ መሆኑን በማሳወቅ የአሜሪካን የጸጥታ ዋስትና ዋጋ ቢስ አድርገዋለች። የአሜሪካ ማዕከላዊ ሴንትኮም በበኩሉ ኢራን ሆን ብላ የንግድ መርከቦችን የውሸት ዳሰሳ መረጃ በመስጠት ወደ አደገኛ ወታደራዊ ቀጠናዎች እንድትገፋፋቸው አድርጋለች ሲል አጥቆ ይከሳል። ይሁን እንጂ አሜሪካ የቱንም ያህል የኢራንን ድርጊት ብታወግዝም እገዳው ከተጀመረ በኋላ ብቻ ቢያንስ 24 ግዙፍ የንግድ መርከቦችን መንገድ በማስቀየር ከሆርሙዝ ሰርጥ እንዲርቁ ለማድረግ መገደዷ የውሃ መስመሩን ቁጥጥር በተግባር ከዋሽንግተን እጅ ወጥቶ በቴህራን መዳፍ ስር መውደቁን በማያሻማ ሁኔታ አረጋግጧል። በቀይ ባህርና በስዊዝ ካናልም አካባቢ የኢራን አጋር የሆኑት የየመን ሁቲዎች የከፈቱት ጥቃት ተመሳሳይ ውድመትን እያስከተለ ነው። በሳውዲ አረቢያ የያምቡ ወደብ ላይ ያነጣጠረው የሚሳኤልና የድሮን ጥቃት የጀርመኑን ፋንክስ የቅባት አምራች ኩባንያ ፋሲሊቲን ክፉኛ በማውደም ምርት እንዲቋረጥ አስገድዶታል። በግብጽ ዳሚታዊ ወደብ በአሜሪካ ባለቤትነት ስር ባሉ የጋዝ ታንከሮች ላይ የተሰነዘረ የድሮን ጥቃት የእሳት ቃጠሎ በመነሳቱ የዓለም አቀፉ ንግድ መስመር ከሁሉም አቅጣጫ አደጋ ላይ መውደቁን አሳይቷል። ይህ ሁኔታ ሳውዲ አረቢያ 14 ሀገራትን ያካተተ አዲስ ዓለም አቀፍ የባህር ላይ ጥምረት ጦር እንዲመሰረት ያደረጋት ሲሆን ኳታር፣ ባህሬን፣ ግብጽ፣ ጆርዳን፣ ኩዌት፣ ቱርክ፣ የመን፣ ባንግላዴሽ፣ ናይጄሪያ፣ ሱዳን፣ ጅቡቲ፣ ሶማሊያና ፓኪስታን የተካተቱበት የጥምረት ሪያድን ማዕከል አድርጎ ቀይ ባህርንና የሆርሙዝ ሰርጥን ለመጠበቅ ኃላፊነቱን ወስዷል። ይሁን እንጂ ኢራንና የየመኑ አጋሯ ይህንን የጸጥታ ጥምረት ችላ በማለት ጥቃታቸውን አጠናክረው ቀጥለዋል። በዳሚታዊ ወደብና በቀይ ባህር የተሰነዘሩት እነዚህ ጥቃቶች ያለምን የሎጂስቲክስ ዑደት ከማስተጓጎል ባለፈ ግዙፍ የኤነርጂ መሰረተ ልማቶችን ህልውና ፈተና ውስጥ የከተቱ ናቸው። ቀደም ሲል የየመን ሁቲዎች ባቤል መንደብን የውሃ በር ሲዘጉበት ሳውዲ አረቢያ የነዳጇን ወደብ የአምቦ ወደብ በማዞር ደህንነቱ የተጠበቀ አማራጭ ለማግኘት ሞክራ ነበር። ነገር ግን ጥቃቱ ወደዚሁ አካባቢ መስፋፋቱ መርከቦች እጅግ ረጅሙን እና አድካሚውን የኬፕ ኦፍ ጉድ ሆፕ መስመርን እንዲከተሉ አስገድዷቸዋል። ይህ መገፋፋት ደግሞ በግብጽ አቋርጦ የሚያልፈውን የሱሜድ የነዳጅ ቧንቧ መስመር ላይ ከባድ ጫናን ፈጥሯል። የዓለም የነዳጅ ፍላጎትን ለማሟላት ሲባል ብቻ በሐምሌ ወር በዚህ የቧንቧ መስመር ላይ የተላለፈው የነዳጅ መጠን ወደ 28.79 ሚሊዮን በርሜል በማሻቀብ ታይቶ የማይታወቅ ሪከርድን ሰብሯል። እጅግ ግዙፍ የሆነው ቪኤልሲሲ የነዳጅ ጫኝ መርከቦች ሙሉ ጭነታቸውን ይዘው በስዊዝ ካናል ማለፍ ባለመቻላቸው ጭነታቸውን በከፊል አራግፈው ባድዋን ካናል ካቋረጡ በኋላ መልሶ የመጫን አድካሚ ሂደት ውስጥ ገብተዋል። በሽብር የተዋጡት በርካታ የቻይናና ሌሎች ሀገራት መርከቦች ማንነታቸውና መዳረሻቸውን ላለማሳወቅ ሲሉ የመከታተያ ስርዓታቸውን በማጥፋት እንደ የመንፈስ መርከብ በጨለማ ለመጓዝ መገደዳቸው የዓለም አቀፉ የንግድ መስመር ምን ያህል ወደ ቅድመ ስልጣኔ የፍርሃት ዘመን እንደተመለሰ የሚያሳይ ሕያው ምስል ነው። የአሜሪካ ወታደራዊ ኪሳራዎች ከቀን ወደ ቀን መበራከታቸው የትራምፕን አስተዳደር ከፍተኛ የፖለቲካና ወታደራዊ ጫና ውስጥ ከቶታል። መጀመሪያ ላይ 236 ተብሎ የተገመተው የሟቾችና የቆሰሉ አሜሪካውያን ወታደሮች ቁጥር በአንድ ቀን ውስጥ ብቻ በ32 በማሻቀብ 268 መድረሱን የፔንታጎን መረጃ ሲያሳይ ብዙም ሳይቆይ ይህ ቁጥር 600ን ማለፉና 18 ወታደሮች መገደላቸው በይፋ ተረጋግጧል። ፔንታጎን የጉዳቱን መጠን ለመሸፈን ከባህር ማዶ ዘመቻዎቻችን ጋር የተያያዙ በሚል አዲስ የዘገባ ዘይቤ ቢጠቀምም የጉዳቱ ስፋት ግን የአሜሪካን ወታደራዊ ኃይል በአካባቢው ላይ ያለውን የተጋላጭነት መጠን ገሃድ አውጥቶታል። ከነዚህ የሰው ሕይወት ኪሳራዎች ባሻገር በፔንታጎን የውስጥ መዋቅርና የመከላከያ አቅም ላይ የተጋረጠው የሎጂስቲክስ ቀውስ አሜሪካን ክፉኛ እያራበሻት ይገኛል። በአውሮፓ የአሜሪካ ኃይሎች ከፍተኛ አዛዥ የሆኑት ጄኔራል አሌክሲስ ግሪንኬዊች ለፔንታጎን አመራሮች ባቀረቡት ሚስጥራዊና አስደንጋጭ ሪፖርት የአሜሪካ የባህር ኃይል እስራኤልን ከኢራን ሚሳይሎች ለመከላከልና በተመሳሳይ ጊዜ የአሜሪካን የውስጥ ደህንነት ለመጠበቅ የሚያስችል በቂ የጦር መርከቦች እንደሌሉት በማያወላውል ቋንቋ አረጋግጧል። ከዚህም የከፋው የመከላከያ ሚሳይሎች ክምችት መመናመን ነው። ኢራንና አጋሮቿ የሚያዘንቧቸው ርካሽ ድሮኖችና ሚሳይሎች ምክንያት አሜሪካ እጅግ ውድ የሆኑትን ታድ የተሰኙ የጸረ ሚሳይል ስርዓቶችን እንደ በረዶ
እያቀለጠቻቸው ትገኛለች። በአንድ ወር ጊዜ ውስጥ ብቻ ከ100 በላይ የታድ ኢንተርሴፕተሮች መተኮሳቸው ሲታወቅ የአሜሪካ የጦር መሳሪያ አምራች ኩባንያዎች በዓመት ውስጥ ማምረት የሚችሉት ግን ቢበዛ 12 ገደማ ኢንተርሴፕተሮችን ብቻ መሆኑ የሂሳብ ስሌቱን ፍጹም አዛብቶታል። ይህ የማካካሻ አቅም ማጣት አሜሪካ በመካከለኛው ምስራቅ ያላትን ወታደራዊ ቆይታ ዘላቂነት ጥያቄ ውስጥ የከተተው ሲሆን አጋሮቿን የመጠበቅ ፖለቲካዊ ፍላጎት ከወታደራዊ አቅም ውስንነቷ ጋር ፊት ለፊት የተጋጨበት ታሪካዊ አጣብቂኝን ፈጥሯል። በአጠቃላይ ሲታይ ይህ የቀጠናው ፖለቲካዊና ወታደራዊ ትኩሳት የኃይል ሚዛኑን በአስገራሚ ሁኔታ የለወጠ ነው። አሜሪካና እስራኤል ያላቸው ዘመናዊ ጦር መሳሪያና ዓለም አቀፍ ጥምረት አቅም ቢኖርም ኢራን በፈጠረችው ውስብስብ የድሮን የባለስቲክ ሚሳይልና የቀጠናው ታጣቂዎች ትስስር አውታር አማካኝነት ባህላዊውን የጦርነት ስልት ወደ ጎን በመተው አዲስ አይነት የማይገመት አቅም መፍጠሯን በተግባር አሳይታለች። የሆርሙዝ ስትሬትን መዝጋት መቻሏ፣ የቀይ ባህርን ንግድ ማስተጓጎሏና በቀጠናው የሚገኙ የአሜሪካ ጦር ሰፈሮችን የፍርሃት ቀጠና ማድረግ መቻሏ ኢራን በመካከለኛው ምስራቅ ያላትን የማይካድ ኃያልነት አጉልቶ ያሳየ ክስተት ነው። ዛሬ መላው ዓለም ይህንን የቃላትና የተግባር ጦርነት ወደ ሙሉ አህጉራዊና ዓለም አቀፋዊ የጦርነት እሳትነት እንዳይለወጥ ትንፋሹን ውጦ እየተከታተለ ይገኛል። አሜሪካ የደጀንነት ሚናዋን ለማስጠበቅ፣ እስራኤል የህልውና ስጋቷን ለመቀልበስ፣ ሳውዲ አረቢያና የባህረ ሰላጤው ሀገራት ኢኮኖሚያቸውን ለማትረፍ በሚያደርጉት ጥረት ውስጥ ኢራን እጅግ ወሳኝና አስፈሪ የተርታ ተጫዋችነት ሚናዋን በጽኑ ማረጋገጥ ችላለች። ትንታኔያችን በዚሁ ተቋጨ። ስለተከታተላችሁን እያመሰገንን ለቻናላችን አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ እንድትሆኑ እንጋብዛለን። ከሰዓታት በኋላ በሌላ ዓለም አቀፍ ጉዳይ እስከምንገናኝ ሰናይ ጊዜ